ብዙ ደክማችሁለት የሰራችሁት ሚክስ መጨረሻ ላይ ስትሰሙት ወይም ደግሞ ከሌሎች ሙዚቃ ጋር ስታነጻጽሩት አንሶባችሁ ታገኛላችሁ፣ ወይም ደግሞ ጥራቱ ቀንሶባችሁ ታገኛላችሁ። ዛሬ ይህንን ችግር የሚፈታ ሚስጥር ነግራችኋለሁ። ይህንን ደግሞ ብዙ ሰዎች አይናገሩትም። ሚክሲንግ ውስጥ ያለ ሄድሩም የሚባል ነገር አለ። ምናልባት ለቃሉ አዲስ ልትሆኑ ትችላላችሁ። ሄድሩም ምን ማለት ነው? በሙዚቃችን ውስጥ ያለው ቦታስ ሚናው ምንድን ነው የሚለውን በዚህ ቪዲዮ እንመለከታለን። እርግጠኛ ነኝ በዚህ ቪዲዮ ብዙ ታተርፉበታላችሁ። አሁን ቀጥታ ወደ ሙሉ ሀሳቡ እንለፍ። በነገራችን ላይ በ22 አዲስ ላይ የሚለቀቁትን ቪዲዮዎች ከአንድ ጊዜ በላይ ተመልክታችሁ እስካሁን ድረስ የ22 አዲስ ቤተሰብ አልሆናችሁ? ቤተሰብ መሆን ቀላል ነው። ሰብስክራይብ ማድረግ ብቻ ነው። ላይክ እና ሼር ካደረጋችሁ ደግሞ የ22 አዲስ ወዳጅነታችሁን ታጠናክራሉ። ይህንን ቪዲዮ እስከ መጨረሻ ድረስ ተመልከቱት። ተወደዳችሁት ላይክ ታደርጋላችሁ። ሌሎች ሰዎች ደግሞ ቢመለከቱት ካላችሁ ደግሞ ሼር ታደርጋላችሁ። የ22 አዲስ ቤተሰብ መሆን አለብኝ ብላችሁ ከወሰናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እናመሰግናለን። እንግዲህ ቀደም ብዬ እንደነገርኳችሁ ሚክሳችሁ ያማረ እንዲሆን ብዙ የደከማችሁለት ሙዚቃ በጣም መጨረሻው ያማረ እንዲሆን ማወቅ ያለባችሁን ነገር ነው ዛሬ የምንመለከተው። ሄድሩም ይባላል። ሄድሩም ማለት ምን ማለት ነው የሚለውን ጥያቄ ስንጠይቅ ሄድሩም ማለት የኛ የሰራነው ሚክስ ያደረግነው የሙዚቃ ቮሊዩም ዲቢ መጠንና የመጨረሻው ወይም ደግሞ ማክሲመም ሌቭሉ 0 ዲቢ መካከል ያለው ክፍተት ማለት ነው። ይሄ ክፍተት ደግሞ በማስተሪንግ ጊዜ የምንጠቀምበት ቦታ ማለት ነው። ለምሳሌ ያክል ሙዚቃዎቻችንን ከሰራን በኋላ ለምሳሌ 0 ዲቢ አድርገን የሚክሳችን ሌቭሉ የመጨረሻው ሌቭል 0 ዲቢ ቢሆን ማስተር ለማድረግ እንቸገራለን ማለት ነው። ምክንያቱም ምንም ለማስተሪንግ ክፍተት አልተውንም። ማስተሪንግ በምንሰራበት ጊዜ የምንጠቀማቸው ኢፌክቶች አሉ። እነሱን የምናስቀምጥበት ቦታ አላስተረፍንም ማለት ነው። ስለዚህ ማስተር ስናደርግ ምናደርጋለን? ከዛ ከ0 ዲቢ በላይ በጣም ከፍ እናደርጋለን። ይሄ ደግሞ ምን እየሆነ እንዲመጣ ያደርጋል? ሙዚቃችን ዲስቶርትድ እንዲሆን ያደርጋል። ስለዚህ ሚክስ ስታደርጉ ሁል ጊዜ የተወሰነ ክፍተት መተው አለባችሁ። በ0 ዲቢ እና በእናንተ ለምሳሌ ያክል በጣም ሪኮመንድ የሚደረገው የሚክስ የመጨረሻው መጠን -6 ዲቢ ነው። ሚክሳችሁ -6 ዲቢ ከሆነ ምን አለው ማለት ነው? ሄድሩም አለው ማለት ነው። በእናንተ በሰራችሁት ሚክስ እና መጨረሻ ላይ ደግሞ ሊወጣ ባለው ወይም ደግሞ ማስተር ሲደረግ የሚገቡ ኢፌክቶች አሉ። ለነሱ ክፍተት ወይም ደግሞ ቦታ ትታችኋል ማለት ነው። የብዙ ሰዎች ትልቁ ችግር አሪፍ ሚክስ ተደርጎ የሚታሰበው ወይ ደግሞ ብዙዎች የሚያስቡት ላውድ የሆነ ሙዚቃ ነው። ሙዚቃው ድምፁ በጣም ከፍ ባለ ቁጥር በጣም አሪፍ ሚክስ ነው ተብሎ ይታሰባል። ይሄ ደግሞ በጣም ኮምፕሊትሊ ሮንግ ነው ወይም የተሳሳተ ነው። ስለዚህ ከዚህ በኋላ ድምፁ በጣም ከፍ ያለ ሚክስ አሪፍ አይደለም። አሪፍ ሚክስ የሚባለው አንደኛ ክሊን መሆን አለበት። በደንብ ጥርት ያለ መሆን መቻል አለበት። የቮሊዩሙ መጠን አይደለም፣ የኳሊቲው ጉዳይ ነው። ሁለተኛ ደግሞ ባላንስድ የሆነ መሆን አለበት። የምንሰማው ድምፅ በደንብ የተመጣጠነ መሆን አለበት። ያን ጊዜ ይሄ ፕሮ ሚውዚሽያንስ ወይም ደግሞ ፕሮዲሰሮች ልክ በዛ ደረጃ ነው የሚሰሩት እና ልክ በዛ ደረጃ እየሰራን ነው ያለ ነው ማለት ነው። ስለዚህ ሚክስ ስታደርጉ ሄድሩም ማስቀረት አለባችሁ። ሄድሩማችሁ በኋላ ላይ ማስተሪንግ ሲሰራ የሚክሱ ወይም ደግሞ ሚክስ ላይ የጎደሉ ነገሮች ወይም ደግሞ ለማስተር ክፍተት ትታችኋል፣ ጥሩ የሆነ ማስተሪንግ ይሰራል ማለት ነው። ስለዚህ ቅድም እንደነገርኳችሁ ሚክሲንግ ላይ በ-6 ዲቢ መጨረስ አለባችሁ። እንደው ሌላ ተጨማሪ ነገር ለመስጠት ያክል ባለፈው ምናልባት ካስታወሳችሁ አንድ ሩል ነግሬያችሁ ነበር። 20/80 ወይም 80/20 የሚል ሩል ከዚህ በፊት አልተናገርኩም? ታስታውሳላችሁ? ያላያችሁ ካላችሁ ይሄው እዚህ ጋር ሊንኩ አለ። በዚህ ሊንክ ገብታችሁ ተመልከቱት። ስለዚህ በዛ ቪዲዮ ላይ ወሳኝ የሆኑ ኢንስትሩመንቶችን ተነጋግረናል። ስለ ድራም ተነጋግረናል። ስለዚህ ድራም በሙዚቃ ውስጥ ትልቅ ቦታ አለው። ስፔሻሊ ደግሞ ኪኩ በጣም ቦታ አለው። ስለዚህ የኪኩ ሌቭል ወይም ደግሞ ዲቢው ምን ያህል መሆን እንዳለበት ልንገራችሁ። ኪኩ ከኔጌቲቭ 12 እስከ -6 ድረስ ብታደርጉት
በጣም አሪፍ ነው። ወይም ደግሞ ከኔጌቲቭ 10 እስከ ኔጌቲቭ 6 ብታደርጉት ማክሲመም ሌቭሉ 6 መሆን አለበት። ከኔጌቲቭ 6 መብለጥ የለም። ሌላው ቮካል ነው። ይህም ትልቅ በሚክሳችን ላይ 20/80 ላይ እንደዛ ነው የተነጋገርነው። የሊድ ሲንገር ዋናው ድምፃዊ ትልቅ ቦታ መያዝ አለበት በሙዚቃችን ላይ። የእሱንም ሌቭል ደግሞ ከኔጌቲቭ 10 እስከ ኔጌቲቭ 6 ወይም ከኔጌቲቭ 12 እስከ ኔጌቲቭ 6 ብታደርጉት አሪፍ ነው የሚሆንላችሁ። ከኔጌቲቭ 6 ግን ማሳለፍ የለባችሁ። ከኔጌቲቭ 6 በኋላ ያለው ስፔስ የምንተው የሙዚቃ ማስተንፈሻ ነው። እንደው ፕሮ ሚዚሻንስ ምን ይላሉ? ይቺ ቦታ የሙዚቃው መተንፈሻ ቦታ ነች ብለው ነው የሚናገሩት። ስለዚህ ይቺ ቦታ ማስተሪንግ ላይ የምትሞላ ክፍተት ነው የምትሆነው። በቪዲዮ መግቢያ ላይ እንደነገርኳችሁ የሙዚቃችሁ ጥራት የሚጓደለው ሄድሩም ስለማትተው ነው። ሄድሩም ከተዋችሁ መጨረሻ ላይ ከሚክስ በኋላ ማስተሪንግ ቀጣይ ስራ ነው። ማስተሪንጉ ላይ የሚፈለገውን ነገር ሁሉ መጨመር የምትችሉበትን ክፍተት ትታችኋል ማለት ነው። ሄድሩም ብዙ ፕሮ ሚዚሽያንስ ምን ይላሉ ስለ ሄድሩም? መተንፈሻ ቦታ ይሉታል። አለበለዛ ሄድሩም አልተውንም ማለት ሙዚቃችን ሳፎኬትድ ሆኗል፣ አየር ይጎሏል፣ ወይም ደግሞ መተንፈሻ የለውም ማለት ነው። ከፍ አድርገን ሙዚቃችንን እስከ መጨረሻው እናደርግና ማስተሪንግ ላይ ደግሞ ሲጨመር በቃ ዲስቶርትድ ይሆናል። ፕሮ ሚዚሽያኖች ወይም ደግሞ ሚክስ ኢንጂነሮች ስራቸውን በኔጌቲቭ 6 ሌቭል ላይ ጨርሰው ለማስተሪንግ ኢንጂነሮች ያስተላልፋሉ። የቀረውን ደግሞ የማስተር ኢንጂነሩ የሚሞላበት ቦታ ነው። ስለዚህ ሚክስ ስትጨርሱ በኔጌቲቭ 6 ጨርሱ፣ ከዛ እንዳያልፍባችሁ። ይህንን ካደረጋችሁ በእርግጠኝነት ነው የምነግራችሁ አሪፍ የሆነ ሙዚቃ መደመጥ ይችላል። ዲስቶርትድ ያልሆነ ለመስማት የማያስቸግር። ይሄ አንዳንድ ጊዜ ድፍጥጥ ይላል፣ ብዙ ነገሮች በጣም ይሞሉና ጥቅጥቅ ይለና ቅድም እንዳልኳችሁ ነው ሳፎኬትድ ይሆናል ማለት ነው። የሙዚቃው በቃ መጨናነቅ ይሆናል። በዛ ኮምፕረስድ ኦቨር ኮምፕረስድ ተደርጎ ምናምን ነገር ነው ላውድ። ምናልባት ማስተሪንግ ላይ በቀጣይ ደግሞ የምሰራላችሁ ኤልዩኤፍኤስ የሚል አለ። ስለሱ የመጨረሻው የማስተሪንግ ሌቭል ምን መሆን አለበት የሚለውን ወደፊት ሰራላችኋለሁ። ከተለያዩ ስትሪሚንግ እንትኖች ሚዲያዎች አንጻር የምሰራላችሁ ይሆናል። ግን ለማስተሪንግ ምቹ አድርጋችሁ ስራችሁን ከጨረሳችሁ በዛች በቀረቿ ደግሞ ስፔስ ማስተሪንግ ይሰራል። አሪፍ የሆነ ሙዚቃ ይሆንላችኋል። እርግጠኛ ነኝ ከዚህ በኋላ በዚህ ሌቭል ከሰራችሁ አሪፍ ሙዚቃ ፕሮዲውስ እንደምታደርጉት ተስፋ አደርጋለሁ። ለዛሬ በዚህ ያበቃው። በቀጣይ ደግሞ ሌላ አሪፍ ቪዲዮ ይዤላችሁ ቀርባለሁ። እስከ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። ሰላማችሁ ይብዛ።